በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በሸረሪና ለሞቱ ወጣቶች ተጠያቂው ህወሓት ነው ሲል ወንጅሏል። እንመለከተዋለን። የፈጥኖ ደራሽ ኃይሎችና አጋር ኃይሎች በሱዳን የሚገኘውን ኩርሙክ ከተማን መቆጣጠራቸው ተሰምቷል። የሱዳኑ ጦርነት የኃይል ሚዛን ተቀይሯል። ህወሓትና ኤርትራ ካርቱምን የማዳን አጣብቂኝ ውስጥ መግባታቸውም እየተሰማ ነው። የጥንቅራችን ትኩረት ነው። የኢትዮጵያ ሰሊጥ እጅግ በከፍተኛ ዋጋ እየተሸጠ መሆኑ ተሰምቷል። ሰሊጥ 21 ሺህ ብር በመሸጥ ከፍተኛ ዋጋ ማስመዝገቡን የተነገረው ይህንንም እንቃኛለን። ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? የዕለቱ የመረጃ ጥንቅራችን ነው። በመግቢያችን ላይ ያነሳናቸውን ጉዳዮች በዝርዝር ያስቃኛችኋል። እየሰማችሁን አብራችሁን ቆዩ ብለናል። ወደ ቀዳሚ ጉዳያችን አመራን። ስምረት ፓርቲ በሸረሪና ለሞቱ ወጣቶች ተጠያቂው ህወሓት ነው ሲል ወንጅሏል። ስምረት ፓርቲ በትግራይ ሸረሪናና ራያ አካባቢ በተከሰተው ጦርነት የተጎዳውን የትግራይ ወጣትን በተመለከተ ህወሓትን ተጠያቂ አድርጓል። ፓርቲው ባወጣው መግለጫም በትግራይ የሚንቀሳቀሰው ህወሓት ከህግደፍና ከሌሎች ጸረ ሰላም ኃይሎች ድጋፍ አገኛለሁ በሚል የተሳሳተ ስሌት በሸረሪናና በራያም ጦርነት መክፈቱን ገልጿል። በዚህም በተከሰተው የአጸፋ ምላሽ ህይወታቸውን ላጡ የትግራይ ወጣቶች ህወሓት ተጠያቂ እንዲሆን ፓርቲው ጠይቋል። በተጨማሪም የትግራይ ህዝብና ወጣቶች ለጥቂት ግለሰቦች የስልጣን ፍላጎት ሲባል የጦርነት ሰለባ መሆናቸው እንዲያበቃና ተጠያቂዎችም በህግ እንዲጠየቁ አሳስቧል። ስምረት ፓርቲ ወቅታዊ የክልሉን ሁኔታ አስመልክቶ ባወጣው መግለጫ ለውጥ ፈላጊ ኃይሎች የጨካኙን ቡድን ዕድሜ ለማሳጠር የተጀመረውን ጥረት ማጠናከር እንዳለባቸው አስገንዝቧል። ህገወጡ ህወሓት በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደርን ከማፍረስ ባለፈ ዋነኛ የውጭ ኃይሎች ጉዳይ አስፈጻሚ በመሆን የትግራይ ምድርን ሲኦል እያደረገ ይገኛል ሲልም ነው የወነጀለው። ህገወጥ ቡድኑ ከመነሻው ጀምሮ የፕሪቶሪያው ስምምነት እንዳይተገበርና የሰላሙ ሂደት እንዳይጠናከር እንቅፋት ሆኖ መቆየቱን መግለጫ ወስዷል። ህወሓት ከግላዊ የቡድን ጥቅም ውጪ ለህዝብ ጥቅም ምንም አይነት ዓላማ እንደሌለው በተግባር የተረጋገጠ ሀቅ ነው ብሏል። በአሁኑ ሰዓት እያደረገ የሚገኘው የጦርነት ጉሰማም ቡድኑ ለራሱ እንጂ ለህዝብ ጥቅም የማይሰራ መሆኑን ዋነኛው ማረጋገጫ እንደሆነ ነው ያመላከተው። ይህ ጸረ ሰላም ኃይል የክልሉን ጊዜያዊ አስተዳደር በኃይል ከያዘ በኋላ በሻዕቢያ የተሰጠውን ተልዕኮ ለመተግበር በአፋኝና ጸረ ህዝብ ህጎችን በማውጣት ግላዊ ጥቅሙን ለማሳካት ወደ ሙሉ አፋኝ ስርዓት ገብቷል ብሏል። ወጣቶችን በግድ እያፈሰ ወደ ጦርነት እያጋዛቸው ነው ያለው ስምረት ፓርቲም በዚህ የተነሳ የትግራይ ወጣትን በመሬቱና ሀገሩ መግቢያ መውጫ አሳጥቶ የትግራይ ክልልን ወጣት አልባ እያደረገ እንደሚገኝ ጠቁሟል። ህገወጡ ህወሓት በትግራይ ክልል ህዝብ ላይ እየፈጸመ ባለው አፈሳና ግድያ በህግ ፊት ተጠያቂ ለማድረግ ዜጎች እያንዳንዱን ማስረጃ ሊይዙ እንደሚገባ አመልክቷል። ለውጥ ፈላጊ ኃይሎች ተደራጅተው በመታገል የጨካኙን ቡድን ዕድሜ ለማሳጠር የተጀመረውን ትግል አጠናክረው እንዲቀጥሉም ስምረት ፓርቲ ጥሪ አቅርቧል። የፌዴራል መንግስትና የዓለም አቀፉ ማህበረሰብ ይህንን ጸረ ሰላም ቡድን ለማስወገድና ወደ ህግ ለማቅረብ ለሚደረገው ትግል ድጋፋቸውን እንዲያጠናክሩም ጠይቋል። ሰሊጥ 21 ሺህ ብር በመሸጥ ከፍተኛ ዋጋ ማስመዝገቡ ተነግሯል። ዋጋው ከቀደመው ዓመት 20 በመቶ ጭማሪ ሊያሳይ ይችላል። ባለፉት ጥቂት ሳምንታት 20 ሺህ ብር ተሻግሮ የነበረው ሰሊጥ በኩንታል 21 ሺህ ብር በመሸጥ ከፍተኛ ዋጋ ማስመዝገቡ ተነግሯል። በኢትዮጵያ ምርት ገበያ በየቀኑ በሚደረገው ጨረታ ላይ በተለየው አመላካች ዋጋም የሰሊጥ ምርት በኩንታል ለመጀመሪያ ጊዜ 21 ሺህ ብር ተሽጧል። ምንም እንኳን በዚህ የክረምቱ ወቅት የምርት ዋጋ ጭማሪ ማሳየት የተለመደ ቢሆንም የዘንድሮ ጭማሪ ግን እጅግ ከፍተኛ መሆኑን ባለሙያዎች ገልጸዋል። በዚህ መሰረት ከትላንት በስቲያ ረቡዕ ነሐሴ 6 2018 በነበረው የኢትዮጵያ ምርት ገበያ ጨረታ ላይ የወለጋ ሰሊጥ በኩንታል 17 ሺህ ብር ሲሸጥ በዓለም ገበያ በጥራቱ በጣም ተፈላጊ ሆነው የሁመራ ጎንደር ሰሊጥ በኩንታል 21 ሺህ ብር ሊሸጥ ችሏል። በዚሁ በጀት ዓመት መስከረም ወር ላይ 19 ሺህ ብር ተሽጦ የነበረ ሲሆን ባለፉት ወራት ደግሞ በአማካኝ 18 ሺህ ብር ሲሸጥ ቆይቶ አሁን ላይ በኩንታል 21 ሺህ ብር ማውጣት ችሏል። አምና በዚህ ወቅት 17500 ብር አካባቢ መሸጡ የሚታወስ ሲሆን አሁን ላይ የተመዘገበው ዋጋም ከቀደመው ዓመት 20 በመቶ ጭማሪ አሳይቷል። የኢኮኖሚ ማሻሻያው ሐምሌ 22 ቀን 2016 ዓ.ም ከተጀመረ በኋላ የሁመራ ጎንደር ሰሊጥ በአማካኝ 14 ሺህ ብር አካባቢ እንደነበር ይታወቃል። ከቀዳሚ ወጪ ሸቀጦች አንደኛው የሆነው ሰሊጥ በጸጥታ ችግር ምክንያት በበቂ ሁኔታ ለገበያ እየቀረበ አይደለም ሲሉም ላኪዎችና ባለሙያዎች ስጋታቸውን ይገልጻሉ። ቀደም ሲል በአፍሪካ በዘርፉ ኢትዮጵያና ሱዳን ቀዳሚ አምራች ላኪዎች የነበሩ ቢሆንም በተለይም ምርትና ምርታማነታቸውን እያሳደጉ የመጡ አዳዲስ አምራች ሀገራት ለኢትዮጵያ ገበያ ከፍተኛ ስጋት እንደሆኑ ነው በባለሙያዎች የሚገለጸው። አሁን ላይ በቀጠናው ባለው የጸጥታ ሁኔታ የሰሊጥ ምርት ላይ መጠነኛ ዋጋ ጭማሪ እየታየ እንደሆነ ነው የዘርፉ ባለሙያዎች የገለጹት።
መርካቶ ላይ ሱቆች ሊፈርሱ እንደሆነ ሰምተዋል? ይህን ከግምት ውስጥ በማስገባት ድርጅታችን ሜሪት ሪል ስቴት በመርካቶ ተክለ ሃይማኖት በ6700 ካሬ ላይ ያረፈ G+4 የንግድ ማዕከል ውስጥ እስከ 25% ቅናሽ የተደረገባቸውን የንግድ ሱቆች ማለትም ግራውንድ ፍሎር በ3.9 ሚሊዮን ብር፣ ፈርስት ፍሎር በ3.5 ሚሊዮን ብር፣ ሰከንድ ፍሎር ላይ በ3 ሚሊዮን ብር ሙሉ ክፍያና ሰርድ ፍሎር ላይ በ2.6 ሚሊዮን ብር ጠቅላላ ክፍያ፣ ፎርዝ ፍሎር ላይ በ2.2 ሚሊዮን ብር እንዲሁም ፊፍዝ ፍሎር ላይ በ1.9 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ዋጋ 100% ለሚከፍሉ ደንበኞች የቀረበ ሲሆን እንዲሁም በግንባታ ሂደት ቀስ ብላችሁ መክፈል ለምትፈልጉ ደንበኞቻችን ከ640 ሺህ ብር ቅድመ ክፍያ ጀምሮ በመክፈል በአንድ ዓመት የሚረከቧቸው የንግድ ሱቆች ናቸው። አሁኑኑ ከታች ባለው ስልክ በመደወል መመዝገብ ይችላሉ። የሸገር ታይምስ ነው። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። ዶክተር አለሙ ስሜ ኢትዮጵያ የባህር በር በማጣቷ ለሁለገብ ጫናዎችና ለሉዓላዊነት ስጋት ተጋላጭ ሆናለች ሲሉ ተናግረዋል። የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ ከበሪሳ ጋዜጣ ጋር ባደረጉት ቆይታ ሀገሪቱ የባህር በር በማጣቷ በግንባር ቀደምትነት ተጎጂ ከሚሆኑ ዘርፎች መካከል የትራንስፖርትና ሎጂስቲክስ ሚኒስቴር አንዱ እንደሆነ ገልጸዋል። ሚኒስትሩ የባህር በር የሌላት ሀገር ሚስጥር ሊኖራት ስለማይችል ለጠላት ተጋላጭ በማድረግ በሉዓላዊነቷ ላይ ጫና እንደሚፈጥር አስረድተዋል። የባህር በር ያለ አግባብ የሚወጣን ወጪ ለመቀነስ፣ ለአገልግሎት የሚከፈለውን ዋጋ ተመጣጣኝ ለማድረግና የምርት ስርጭትን ለማፋጠን ከፍተኛ አስተዋጽኦ እንዳለው ጠቁመዋል። ይህም ሀገር በራሷ የምትቆጣጠረው የባህር በር ወይም ወደብ ሲኖራት ብቻ ሁኔታው የሚስተካከል መሆኑን አስረድተዋል። ይህ ባለመሆኑም ኢትዮጵያ ለወደብ ኪራይ ከሚወጣው ከፍተኛ ወጪ ባሻገር ለተለያዩ ጫናዎች እየተጋለጠች እንደሚገኝም አስታውቀዋል። አንድ ምርት ከውጭ ሀገር ተገዝቶ በፍጥነት መቅረብ አለበት ሲባል የባህር በሩን የሚቆጣጠረው ጫኝና አውራጅ ሰራተኞችን የሚያሰማራው እንዲሁም መርከብ የት መቆም እንዳለበትና የትኛው ምርት መጀመሪያ መምጣት እንዳለበት የሚወስነው ኢትዮጵያ እንዳልሆነች ሚኒስትሩ አብራርተዋል። አንዳንዴ የኢትዮጵያ ብቻ ሳይሆን የሌሎች ሀገራት መርከቦችም እንደ ማዳበሪያ፣ ብረት፣ ስኳርና የመሳሰሉ ምርቶችን ጭነው በአንድ ላይ ወደብ እንደሚደርሱና በዚህ ጊዜ ወደቡ የሀገሪቱ ቢሆን ይህኛው ምርት ይቅደምልን ማለት ቢቻልም የራስ ካልሆነ ግን ማዘዝ ስለማይቻል አስቸኳይ ቢሆን እንኳ መጠበቅ እንጂ ሌላ አማራጭ እንደሌለ ገልጸዋል። በከፍተኛ የውጭ ምንዛሬ ተገዝቶ ወደብ የደረሰ የማዳበሪያ ምርት ወደ ሀገር ውስጥ እንዲገባ በተሽከርካሪዎች ላይ በሚጫንበት ወቅት የሚፈሰው ምርት እዚያው ባክኖ እንደሚቀር የጠቆሙት ዶክተር አለሙም ባህር በሩ የሀገሪቱ ቢሆን ኖሮ ግን ባክኖ የሚቀረው ምርት ለግብርና ስራ እንዲውል ማመቻቸት ይቻል እንደነበር ተናግረዋል። በሌላ በኩል ከ1000 በላይ ኢትዮጵያውያን አሽከርካሪዎች ሀገሪቱ በምትጠቀምባቸው ወደቦች ላይ በስራ ተሰማርተው የሚገኙ መሆኑን ጠቅሰው እነዚህ አሽከርካሪዎች የሚያዙበትና የሚስተናገዱበት መንገድ ስሜት የሚነካ መሆኑን አስረድተዋል። እዚያ በሚቆዩበት ጊዜ ከመኪናቸው ወርደው ቡና ለመጠጣት እንኳን እንደሚቸገሩና መኪናቸውን ለማስተካከል ወርደው በድንገት ተይዘው ለረጅም ጊዜ የታሰሩ አሽከርካሪዎች መኖራቸውን አንስተዋል። እንዲህ አይነት አጋጣሚዎች ሲከሰቱም በምክክርና በዲፕሎማሲያዊ መንገድ ለመፍታት ከመሞከር ውጪ ሌላ አማራጭ እንደሌለ ነው ሚኒስትሩ የሚገልጹት። ዘላቂ መፍትሄውም ኢትዮጵያ ያለ አግባብ ያጣችውን የባህር በር መልሳ እንድታገኝ የሚቻለውን ሁሉ ማድረግ መሆኑን አስምረውበታል። እንደ ሚኒስትሩ ገለጻ በመጫንና በማውረድ ሂደቱ ውስጥ ሰፊ የሰው ኃይል የሚሰማራ በመሆኑም የባህር በሩ የኢትዮጵያ ቢሆን በርካታ ዜጎችን ተጠቃሚ ያደርግ ነበር። መረጃዎች እንደሚያሳዩት ኢትዮጵያ ለባህር በር ኪራይ በዓመት ከ2 ቢሊዮን የአሜሪካን ዶላር በላይ እንደምታወጣም በሪሳ ጋዜጣ በዘገባው አያይዞ ገልጿል። የፈጥኖ ደራሽ ኃይሎችና አጋር ኃይሎች በሱዳን የሚገኘውን ኩርሙክ ከተማን መቆጣጠራቸው ተሰምቷል። የሱዳኑ የጦርነት ኃይል ሚዛን ተቀይሯል። ህወሓትና ኤርትራ ካርቱምን የማዳን አጣብቂኝ ውስጥ መግባታቸውም እየተሰማ ነው። በሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይሎች አርኤስኤፍ ከሱዳን ጦር ጋር ባደረገው ከባድ ውጊያ በብሉ ናይል ክልል የሚገኘውንና ስትራቴጂካዊ ጠቀሜታ ያላትን ከኢትዮጵያም ጋር የድንበር ከተማ የሆነችውን ኩርሙክን በትላንትናው ዕለት ሙሉ በሙሉ መቆጣጠሩን አስታውቋል። የጦር ሰራዊቱ በበኩሉም ቦታውን ለቆ የወጣው በተከታታይ ለ3 ቀናት ያክል ከኢትዮጵያ በድሮንና በከባድ መሳሪያ ስለተደበደብኩ ነው ብሏል። የቡድኑ ቃል አቀባይ በወጣው መግለጫ ላይ የአርኤስኤፍ ታጣቂዎች ከሱዳን ጦር ጋር ያደረጉትን ከባድ ውጊያን ተከትሎ ከተማዋን መቆጣጠራቸውና በርካታ የጦር መሳሪያዎችን እንዲሁም ጥይቶችን መማረካቸውን ገልጿል። የወታደራዊ ምንጮችና የአካባቢው አስተዳደር እንደገለጹት ከሆነ
ደግሞ የሱዳን ጦር ከተማዋን ለቆ ለመውጣት የተገደደው ከኢትዮጵያ ግዛት ውስጥ ለ3 ቀናት ያህል በተከታታይ በተቃጡ የረጅም ርቀት ድሮኖችና የከባድ መሳሪያዎች ድብደባዎች ምክንያት መሆኑን ሱዳን ትሪቡን ዘግቧል። ፈጥኖ ደራሽ ድጋፍ ሰጪ ኃይሉ የኩርሙክን ከተማ የተቆጣጠረው ከ2 ቀናት በፊት በብሉ ናይል ክልል በከፈተው ሰፊ ጥቃት ሌላኛዋን ቁልፍ የድንበር ከተማ ቄሳን ከተቆጣጠረ በኋላ ነው። የሱዳን ጦር በቅርብ በዚሁ አካባቢ የተቃጣበትን ጥቃት መመከቱን ማስታወቁ አይዘነጋም። ከብሉ ናይል ክልል ዋና ከተማ ኤዳማዚን በ136 ኪሎ ሜትር ርቀት ላይ የምትገኘው ኩርሙክ ወደ ኢትዮጵያ የሚያስኬድ ትልቅ የድንበር ማቋረጫና የወታደራዊ አቅርቦት መስመር በመሆኗ በሁለቱም ወገኖች ዘንድ ከፍተኛ ስትራቴጂካዊ ቦታ እንደሆነች እንዲሁም ተፈላጊነቷም በዚያው ልክ መሆኑን ዘገባው አመልክቷል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።